መቀበላቸውን ግን የሚያሳይ ከራሳቸው አንደበት ብዙ ጥረት ተደርጓል። ውይይትን ተቀብያለሁ፣ ዲቤትን ተቀብያለሁ፣ የት ይሁን በቃ ሌላ ታሪክ አታውራ፣ የት ይሁን የሚል የቦታም ጥየቃ የሰዓትም መረጣ ለኤርሚ ትተውለት መቀበላቸውን በአደባባይ ማለት ነው ተናግረዋል ማለት ነው። ስለዚህ ግን እንደሱ አይደለም። እኔ ትናንትና እናንተ ቤት ገብቶ እያወራ ነበር ሰምቼዋለሁ። ቆይ አንዴ ስትባል ካወረድክ ካነሳ ሚዩት ትወርዳለህ። ስለዚህ መቀበላቸውን የሚያሳይ ቪዲዮ ስናሳይክ ምንም ድና አታደርግም፣ አታመቻምቸውም። ተቀብያለሁ ብሎ አለቅ። ከዛ በኋላ ሊክዱ ይችላሉ። ከዛ በኋላ የእናቴ ቀሚስ አደናቀፈ ሊኖር ይችላል። ከዛ በኋላ ቤተክርስቲያን ደወለችብኝ ሊኖር ይችላል። ከዛ በኋላ ሚቲንግ አረግል ምናምን ሊመጣ ይችላል፣ ላይመጣም ይችላል። እኛ የምናውቀው ነገር የለም። ትናንትና በነበረው መርሃ ግብር ላይ ላይቭ የከፈትኩት እኔ ነኝ። በታቦቱ ጉዳይ ላይ መቼ ነው ያቀረብኩትኝ? ከሳምንት በፊት ሆነ ማለት ነው። ትናንትና ስናየው ዋን ዊክ ኤጎ ይላል እና ሌሎችም በጌታ ያመኑ ወንድሞችም ጭምር በታቦቱ ጉዳይ ግን ትናንትና መጥቶ ያለው እንዳለ ተቀርቷል ማለት ነው። እንዳለ እኔ ጋር አለ። እዚህ ቆራርጠው ያስቀመጡ ሳይሆን እንዳለ እኔ ጋር ሙሉ አለ። እሺ ተቀብያለሁ ብሎ እኔ ቤት ተናግሯል። ተቀብያለሁ ብሎ እሱ ቤት ወጥቶ ቪዲዮ ከፍቶም ተናግሯል። ቀንና ቦታ ምረጥ ብሎኛል። እንዳልመልስለት እንኳን በዛ ሰዓት ላይ እባክህ አድመጠኝ እንደማመጥ እያልኩት ነበረ። እንደማመጥ እያልኩት ያለው ቦታ ላይ በደንብ እስኪነስራቸው ድረስ እናሰማቸዋለን። እውነትን ለሚፈልጉ ሰዎች ካሉ እንዳወራ እንኳን በእኔ ቤት ላይ እባክህ እንደማመጥ፣ ቀኑን እንኳን ለመምረጥ ሲያደምጠኝ ነው። አላደመጥህም ያንተን ግትልትል ውሸት እያለ ሲሳደብ ነበር። ችግር የለው ግን እሱንም ፓርት የተናገሩት ቪዲዮ አለ። ምንም ተናገር እውነቱን ብሎ ውሸት አንናገርም። ኦኬ ስለ በሬሳ ላይ ልወያይ ብሎ ሲለኝ እኔ አም አውት ይላሉ ነጮች ብያለሁ። በሬሳ ላይ ምን ብዬ ነው የምከራከረው? ምክንያቱም የሞተውን አብሮ አደጌን ዲያቆን አበበ ጉላት በህረን እሱ አውቀዋለሁ አልሞተም እያለኝ ነው። ስለዚህ እኔ ደግሞ ሞቷል እያልኩ ነው። እኔ መሞቱን የሚያረጋግጥ ሰነድ ማቅረብ ይጠበቅብኛል። ወደ ህግ እንሄዳለን ብለው ስላሉ እየጠበቅኳቸው ነበር፣ በደንብ እንዲሄዱ ማለት ነው። እንዴት እንደምቀብራቸው አሳይ ነበር በመረጃ ማለት ነው። አሁን እሱ ጋር ብዙ መረጃ አልሰጥም፣ ብዙ ነገር አልልም። እንዴት እንደምቀብራቸው አልኩ። በእውነተኛ መረጃ በእግዚአብሔር ቃል እንደዚህ ግርማቸው እስኪገፈፍ ድረስ ጸጋቸው እስኪርቅ ድረስ እንደደነገጡ በእንዴት አይነት መረጃዬን ስዬ የሰው ማስረጃ ስዬ በደንብ አዘጋጅቼ እንዳስቀመጥኩኝ እዚህ የሚንተፋተፍ ሁሉ ያኔ ምላሱን ወደ ውስጥ ይጨምራል ማለት ነው። ግን እየጠበቅኳቸው ነበር፣ አሁንም እየጠበቅኳቸው ነው። ቀሲስ ዲበኩሉ ከቻልክ በህግ ብትሄድ እንደውም ጥሩ ነበር። የዲያቆን አበበ ጉላት በህረ ሞት እሱን ለማረጋገጥ አልሞተም ብለሃል እና እሱን ብትሄድበት ጥሩ ነበረ። እየጠበቅኩ ነበር፣ ግን ትፈክራለህ፣ አትሄድም። ብትሄዱ በሙሉ ተደራጅታችሁ ብትሄዱ እንዴት እንደምጫወቱባችሁ ዓለም ዙሪያ ላይ ላለ ህዝብ መሳቂያ እንደማረጋችሁ ይኸው ዓለም ይስማውን። እሱን ለጊዜው ልተወውና የታቦቱን ጥሪ ያቀረብኩኝ። የታቦቱን ጥሪ ሳቀርብ ለምንድን ነው የሞተው የአበበ ጉላት አብሮ አደጌን ሞት አንስቶ እስከ ዛሬ ድረስ በዚህ ጉዳይ ዲቤት አልጠራኝም። በሬሳ ላይ ልወዳደር ብሎ ልሟገት ብሎ ዲቤት አልጠራኝም። ለምንድነው ስለ ታቦት ስጠራለት ስለ ሬሳ ብሎ ያለው? ኤርሚያስ ስለ ታቦት ውይይት እናድርግ፣ ቀሲስ ዲበኩሉ ስለ ሬሳ ዲቤት እናድርግ። በኢትዮጵያ ኦርቶዶክስ ታሪክሲያን ታሪክ ተሰምቶ አያውቅም። ለዚህ ነው የቄስ አሰዳቢ ብዬ ያልኩት ማለት ነው። ኦኬ ለምንድን ነው እስከ ዛሬ ድረስ ዲቤት ማድረግ ከፈለገ በሬሳ ለምን አልጠራኝም ነበር? ከዚህ በፊት ስንት ጊዜ ሆነው ያኔ እያለቀስኩ እንኳን አብሮ አደጌ ከሞተ 9 ዓመት ነው። እሱ ብቻ አይደለም፣ በጣም ብዙ ሰዎች ሞተዋል። እኔ ያለሁበት አካባቢ ላይ ብዙ ጦርነትም ስላለ እዚህ ከመንግስት ጋር ባለ አንዳንድ ሰዎች ብዙ ሰዎች እየሞቱ ነው። እስከ ቅርብ ጊዜ እንኳን ጭምር የሰማሁት ማለት ነው። አብሮ አደጎች እንዴት አታልቅስ ይባላል?
በእኔም እንደቀለድክ ቀሲስ ድበኩሉ ከነ ተከታዮች ጭምር ሁሉ በመረጃ በዓለም አደባባይ ላይ ስቀብረው ታያለህ። ታሪክህን ማለት ነው። ስቀብረው ማለት ነው። ኦኬ። ግን አሁን የጠየኩትኝ እስከዛ ድረስ በታቦቱ ነው። በታቦቱ መልስ ይመልስልኛል ብዬ ስጠብቅ ተቀብያለሁ ብሎ የሚለውን ነው ስጠብቅ ከቀሲስ ቴዎድሮስ ከውሸታሙ መዝሙረ ያሬድ ጋራ ቁጭ ብሎ በሬሳ ላይ ነው ብሎ ከትናንት ወዲያ ቪዲዮ ሰራ። እሱም በቪዲዮ አሳየው። ትናንትና ደግሞ ትናንት ወዲያ ያልኩትኝ እኔ የኔ ቀን አንድ ቀን ስለሚቀድም ማለት ነው ከማናቸው እኔ አሁን ሐሙስ ላይ ሆኜ ነው የማወራችሁ እና ትናንትና መጥቶ ደግሞ የተናገረው ሌላ ነው። ቤቱ እንደተቀበለ ማለት ነው። አሁን የተፈጠረ ነገር ካለ ያው ስረዛ ቤቱ ላይ የተለመደ ነው። እጠራቸዋለሁ፣ አይመጡም። ይጠሩኛል፣ ስገኝ ጥሪውን ስቀበል ይሰርዛሉ። ኦኬ፣ ይሄ ነው ገጠመው ማለት ነው። አንዳችሁም አሁንም አትቆሙም። ፍቴ በመረጃ በማስረጃ በእውነት ከሆነ ማለት ነው አትቆሙም። ምድር ነው የምትከዳችሁ በመረጃና በማስረጃ ከሆነ ማለት ነው። ኦኬ፣ አንዳንዱን ነገር ሆልድ አድርጌ ቆይ ብዬ ያልኩትን በቅርብ ጊዜ ለሁላችሁም ማሳውቀው ነገር አለ። ሁላችሁ የምትሰሙት ሁላችሁ የምታዩት ማለት ነው። ያን ነገር እግዚአብሔር አምላክ ይረዳኛል። ጊዜ ሊወስድ ይችል ይሆናል። እሱን እንደዛ እናሳውቃችኋለን። ስለዚህ ቦታ ምረጥ፣ ማነው ሰዓት ምረጥ፣ ጊዜ ምረጥ፣ መቼ ነው ብሎ ያለኝን አሰምተናል። ትናንትና የተቀዳ ነው። ኦኬ፣ ትናንትና የተቀዳ ትናንትና እሱ ቤትም ሆኖ የተናገረው ተቀብያለሁ ብሎ የሚለውን እኔ ቤትም ሆኖ ጊዜ ምረጥ ብሎ ያለኝ የተቀዳውን ለዲቤት ጥሪ ካቀረብኩት ጋራ ሶስቱን ምንድነው አቀናይቼ ጥሪ ያቀረብኩለት ከሳምንት በፊት ጥሪውን የተቀበለበት የትናንትን ነው። በሬሳ ላይ እናውራ ብሎ ያለኝን እንደውም ኢንክሉድድ አላደረኩትም እንጂ ላድርገው ብዬ ብል መዝሙረ ያሬድ ቁጭ ባለበት እሱም አብሮ እየገለፈጠ የተናገረበትን ምን ያህል ክብረ ቢስ የሆኑ ሰዎች እንደሆኑ ነው የምታዩት ወንድሞች እናቶች። መዝሙረ ያሬድ የሚባለው አይ ቲንክ ጉንጫቸው ላይ የበቀለው ፀጉር ይመስለኛል። አንዱም ውሸታም ሊያደርጋቸው የሚችለው በጉንጫቸው ላይ የበቀለ ፀጉር ይመሳሰላሉ። እኔ በዚህን ያህል ውሸት ቄሱም ይዋሻል፣ ዲያቆኑም ይዋሻል። ተው አይ አባቴ ብሎ እንኳን እሱ የጠራው በታቦት ላይ ነው። ይህን ጉዳይ ካስፈለገ በሌላ ጊዜ ወይ ይጠራል ወይም ደግሞ የሚፈልጉን ከሆነ ይህን ማድረግ ይችላሉ። እስከዛሬ ማቅረብ ይችሉ ነበር አላለም። በወንድሜ በአበበ ጉልላት ሞት ላይ እየቀለደ ያለ አሁንም ሌላ ባለ ፂማም መዝሙረ ያሬድ የሚባል ባለጌ ሰው ሲቀልድ ነበረ። ቪዲዮ አለ፣ አሳያቸዋለሁ። ኦኬ፣ እነኚህ ሰዎች በእኔ ሀዘን ላይ ነው አደለ ያላገጡት። እኔ ደግሞ በመረጃ አላግጥባቸዋለሁ። ዲቤት እንደዚህ ጠርቼ በእውቀት ሳሰቃያቸው ታያለ ማለት ነው። በእውቀት ነው ያልኩት፣ ልብ በሉ። በእውቀት ሳሰቃያቸው ዲቤት እየጠራው ማለት ነው። ከዚህ በኋላ ግን ማድረግ አለብኝ የለብኝም ብሎ የሚለውን ልተው። ምክንያቱስ ለመምህር ዘበነ ለማ አቅርቤለታለሁ። ፌስቡክ ላይ በነበርኩ ሰዓት ላይ ማለት ነው። ኖት ወደ ቲክቶክ ከመጣው ፌስቡክ ላይ በነበርኩበት ዘመን ለዶክተር ዘበነ ለማ ለቀሲስ ዘበነ ለማ አቅርቤያለሁ፣ አልተቀበለኝም። ለምህረት አሰፋ አቅርቤያለሁ፣ ለመምህር አልተቀበለኝም። ለመምህር ታሪኩ አበራ አቅርቤያለሁ፣ አልተቀበለኝም። ለመምህር አቡኑ አቅርቤያለሁ፣ አልተቀበለኝም። ለመምህር ቀሲስ ተስፌ መቆያ አቅርቤያለሁ፣ አልተቀበለኝም። ለመምህር መስና አቅርቤያለሁ፣ አልተቀበሉኝም። ለእነዚህ ሰዎች ኦኬ። ቪዲዮዎች በጣም ከፈለጋችሁ ሂዱና ኤርሚያስ አበበ ኦፊሻል ብሎ በሚለው ቪዲዮዎች ውስጥ ብትፈልጉ እነኚህ ሰዎች ስማቸው ሜንሽን እያደረኩ የጠራኋቸው አሉ። እና በወቅቱ ምንድነው ያሉት? በቃ አይመጡንም፣ ጊዜ የላቸውም፣ ቢዚ ስለሆኑ አልመጡም እያሉ ፌስቡክ ላይ ይሄ ቲክቶክ ሳልመጣ ከ4 ዓመት በፊት የነበረው ማለት ነው። አልመጡም። በቃ እግዚአብሔር ያክብራቸው፣ ትልልቅ መምህራን ናቸው። እኔም ክብረ ነክ ነገር እነሱን አልተናገርኩም፣ አክብሬን የጠራኋቸው፣ ክህነታቸውን አከብራለሁ። እንደዚህ በኩሉ ባለጌ ሆነው ስላላገኟቸው እግዚአብሔር ያክብርልን። በቃ አንቀበልም ነው ያሉት። በቃ አልመጡም። ኦኬ፣ ወደ ቲክታክ ስመጣ አክሊል ያቀረበልኝ ተቀበልኩት፣ ሰረዘው። ራሱ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ልደተ ቃል አቀረበልኝ ተቀበልኩት፣ ሰረዘው። ፈለጋ አቀረበልኝ ተቀበልኩት፣ መጣ። ኦኬ፣ ደምረው አቀረበልኝ፣ ሰረዘው። ሰርዝ ብለውት ማለት ነው። ዲያቆን ስዩም አቀረበልኝ፣
መጣሁ እኔ ተቀበልኩት። እሱን ሰርዛሉት አሰረዙት። አንዱ ያሰረዘው ራሱ ዘማርያም ዘለቀ ነው። ሲናገር ይቅርታ ሲጠይቅ ነበር ትናንት። ኦኬ እኔ ደግሞ ለቀሲስ ዲበኩሉ ከሳምንት በፊት አቀረብኩ። አንድ ሳምንት ቆየ። ትናንትና መለሰልኝ። ምን ብሎ ተቀብያለሁ ብሎ ማስታወቂያ ሰርቻለሁ። ቅዳሜ 2 ሰዓት እያሰረዙት ሊያሰሩት ነው ብሎ የሚል ቪዲዮ ብዙ እየተላከልኝ ነው። ዶክተሮቹ ምንም ተረባሪ ቀሲስዬ ሰውየው ታማሚ ነው፣ ጸበል ነው የሚያስፈልገው፣ መድኃኒት ነው የሚያስፈልገው እያሉ ሁሉ ማለት ነው። እኔን የማውጣችሁ መድኃኒቱ የእግዚአብሔር ቃል ነው። ለዘመናት በዚህ ህዝብ ላይ የዋሻችሁትን ውሸት ዓለም አደባባይ ላይ እቀብረዋለሁ፣ ዓለም እያየ ማለት ነው። መረጃህን ሰንደህና ነው ያልኩት። ቀሲስ ዲበኩሉ መቼም ካህን ነው፣ ቃላባይ እንደማይሆን ተስፋ አደርጋለሁ። እስከ ዛሬ ድረስ አብራችሁ ከዚህ ሰው ጋር የገለፈጣችሁ፣ የሳቃችሁ፣ ያላገጣችሁ በአብሮ አደጌ ሞት ላይ መረጃና ማስረጃ ሲቀርብ ምላሳችሁን ወደ ውስጥ ትውጥቷላችሁ። ይሄን የምናገረው ጋይስ ስለ ታቦት አሁን መጥቶ ዲበኩሉ ሊወያይን ማንም አይወያይም። ከተወያየም መልካም ነው። ደምረው ራሱ አረጋግጧል። ይህን ነገር አረጋግጧል። ከዚህ በፊት እኮ ጠይቄ ብሎ እኮ አነፍንፎ አይዋሽ እንትን አይልም እንዴ? ዲያቆን የነበረ ጉዳዩን የሚያውቀውን ሄዶ ጠይቆ ሰምቻለሁኝ። የሱንም ሾርት ቪዲዮ ሄዶ አረጋግጦ እንደሞተ ዲያቆን አበበ ጉልላት እንደሞተ ደምረው አሁን ዛሬ እነሱ ጋር ሄዶ የማርያምን ስዕል ይዞ ይሄ እንትን እንደሚያስለቅሱ እንትኖች እንትን የሚል አዲስ እረኛ በጎችን አያስተኛ አይነት ጨዋታ የሚጫወተው አረጋግጧል። እስኪ አላረጋገጥኩም ይበል። ሼር አድርጉለት እስኪ ከሶሻል ሚዲያ ይምጣ። ሄዶ መዝሙረ ያሬድ ዘሩፋኤል የሚባለን ዲያቆን ጠይቆ አላረጋገጥክም? ደምረው ይምጣ፣ ሼር አድርጉለት። ህሊናውን ካልሸጠ ተናግሯል። ኤርሚ አታስታውስም? ሞቷል ብሎ ሲናገር ነበር እኮ መኪና ውስጥ ቁጭ ብሎ ትዝ ይለኛል። እና ታዲያ እኔ እምልህ በህግ እንሄዳለን ብለዋል። ቢሄዱ ጥሩ ነበር እኮ ነው ብዬ የምለው። እንዴት እንደምቀብራቸው አሳያቸው ነበር በመረጃ እና በማስረጃ። እና ወንድሜ ዲያቆን ሶል እዚህ ሰምተሃል፣ ሰምተናል። እነ ብሩኬ ሁሉ ሰምተዋል፣ እኔ ሁሉ ሰምቻለሁ። ኦኬ ደምረው ናዝሬት ውስጥ የሚኖር እኔ ከሀገር ስወጣ ህፃን ሆኖ ነበር የማውቀው፣ ቤተሰቡን የማውቀው ዲያቆን አሁን በኦርቶዶክስ ቤተክርስቲያን የሚቀድስ ወንድሜ ዲያቆን አበበ ጉልላት እንደሞተ ሲናገር ነበር። የሞተበትን ነገር 2 አይነት መላምት አለ ተብሎ ይባላል። አንዱ እሱ የተናገርኩት ነው። ከፈለጉ እኔ ፊት ቆሞ ያወራል ማለት ነው። ይሄንን መንጋ ትውልድ እንዴት በመረጃ አፍ እንደማዘጋ ያያሉ እንጂ ደምረው አረጋግጧል ወንድምነት ለማለት ነው። ጌርሳም መቀጠል ትችላለህ። ኦኬ የደምረውንም ረስቼ ነው። አረጋግጧል። እሱ እዛ እንደሄደ ራሱን ፕሮሞት ለማድረግ ጀግና ለመጫወት የተጠቀመበት ነበር። ደሜ ለህሊና ከኖርክ ይሄንን ዲያቆን የሚያውቀውን ዲቴሉን አረጋግተ መጥተ ሞቷል ብለ ተናግራል። መኪና ውስጥ ነው አሁን ሶል እንዳለው መኪና ውስጥ ቁጭ ብለ እንደዚህ አይነት ሾርት ቪዲዮ አይቻለሁ። እና በአጭር ቃል ይሄን እንዲህ አይነት ነገር ኤቪደንስ ቢኖራቸው አሁን ምንድነው ከፈለገ ጋር የነበረው ካወቀ ለምን አይናገርም ነበር? ሲሆን ትናንትና በነበረው ላይ ሶሪ ወንድምነት ድጋሚ ስለቀማው አውቀዋለሁ አለ። አልሞተም አውቀዋለሁ። አበበ ጉላት አለ በህይወት አለ። ኦኬ እኔ ደግሞ ሞቷል አልኩኝ። ይኸው አበበ ጉልላት በህረ አምዴ ይባላል። ዓለም እየሰማ ስለ አብሮ አደጌ አብረን ድቁና የተቀበልነው ነው ወንድሜን አበበ ዲያቆን አበበ ጉልላት በህረ አምዴ ይባላል። እስከ ቅድመ አያቱ ማለት ነው። ኦኬ አልሞተም ብሎኛል አይደል? እሱ እኔ አባቱን ከነ ቅድመ አያቱ ከጠራው እሱ የእናቱን ለምን አይጠራልኝ? የሚያውቃት የለ አውቀዋለሁ ብሏል አይደል? ስንት እህቶች ስንት ወንድሞች እንዳሉት ለምን አይነግረንም? ቀበሌ ለምን አይነግረውም? አብሮ ያደግንበትን ምን ነበር ያለው ስጠይቀው ለምን አይናገርም ነበር?
እኔ አሁን እሱ የሚለውን ያንን ቄስ ስሙን ጠርቻለሁ። እሱ የሚለውን ካህን ማለት ነው፣ የኦርቶዶክስ ካህን ናቸው። ጠርቻለሁኝ። እሳቸውን ስም አልጠራውም። ኧረ አልሞትኩም ይኸው አለው ብለው የመጡት ስማቸው መቼ ተጠራና? ወንድሞቼ ናቶች ይኸውላችሁ፣ እንዲህ አይነት ሚዛን ያለው ስማቸው መቼ ተጠራና? እኔ የጠራሁትኝ አብሮ አደጌ ነው። አብሮ አደጌ እኮ የሆኑ ሰዎች እኮ እዚህ ይሰማሉ። ወንድሞቼ ናቶች፣ በዓለም ዙሪያ ያሉ ማለት ነው የሚያውቁን። አሜሪካ አሉ፣ በአውሮፓ አሉ፣ ኢትዮጵያ ውስጥ አሉ፣ በአረብ ሀገራት አሉ። አረብ ሀገራት ሁሉ ያሉ እህቶች አሉ። የእኔን ፋሚሊ ቤተሰብ የሚያድጉ የአበበን ጉልላትን ቤተሰብ ሞቱን የሚያውቁ መሞቱን። ውሸት ባወራ ብራዘር ከጫፍ ጫፍ እኮ ነው የሚሰማው በዓለም ዙሪያ ያሉ ማለት ነው። ውሸት ባወራ ኤርሚያስ እንዴት ያልሞተ ሰው ሞተ ብለህ ትላለህ ብለው እንዳለን የሚወርዱብኝ። ልክ እንደዚሁ እንደኔ አይነት ተፈጥሮ አላቸው። እኔ የተወለቁበት አካባቢ ላይ ያሉ ሰዎች እውነትን እውነት ነው የሚሉት። ከወንዙ ነው ከውሃው ምናምን ነገር ብለህ ትችላለህ። እውነቴን ነው የምልህ። እንደዚህ አይነት ቀልድ አያውቁም። ያልሞተ ሰው ሞተ ብዬ የምናገር ጭፍን አይደለሁኝ። ሜንወይ ደምረው እንኳን አረጋግጧል ልፈልጌ ነው። ኦኬ እና ቴንኪው። እኔ ግን አረጋግጥላችኋለሁ። በዚህ ከሆነ እኔ አረጋግጣለሁ። ይሄንን መደዴ ትውልድ ሁሉ ከዚህ መደዴ ቄስ ጋር ምላሳችሁን ወደ ውስጥ እንድትውጡ አረጋችኋለሁ። እኔ ካህን በትረ የሚባል ሰውዬ ስማቸውን ራሱ እንኳን አሁን የሰማሁት እሳቸው ሞቱ አላልኩ። የድምፅ መመሳሰል ነው ምናምን ነገር ብሎ የሚለውን እሱንም የውላችሁ ዓለም በሚጠቀምበት ቴክኖሎጂ በቅርብ ካሚንግ ሱን የኔ አካባቢ ተወላጆች የሆናችሁ ሰዎች ካላችሁ ነው። ከሌላችሁ እኔ ግን በማረጋገጥበት አረጋግጣለሁ። ዲያቆን አበበ ጉልላት ሞቷል አልሞተም? ህሊና ካላችሁ ኦርቶዶክሳውያንም ሙስሊሞችም እኔን የምታቁኝ ምናልባት የምትሰሙ ኑ። ኤርሚያስ ዋሽታል ብለዋል። ዲያቆን አበበ ጉልላት በህረ ሞቷል አልሞተም? በህይወት አለ ብሎናል ቀሲስ ዲበኩሉና ተከታዮቹ። እሺ ለህሊናችሁ ነው መስክሩ። እሺ አንድ ቁጥር የዛው እህቴ እጠይቅሻለሁ። የማን ልጅ እንደሆንሽ ሁሉ እጠይቃለሁ። እኔ እስከዚህ ድረስ ነው ሲሪየስ። ራሄል ቆይ አንዴ እህቴ፣ የኛ አካባቢ ሰው ነሽ ራሄል? አዎ ኤርሚ እንዴት ነህ? ደህና ነኝ። የኛ አካባቢ ሰው ነሽ? ዲቤቱን መቼ ነው የምትቀበለው? ዲቤቱን ተቀበለው። የቴዲ ነው እባክህን ወንድም አለው። ተይ በቃ ሂጂና ተኩሽ። ቴንክ ዩ ወንድማችን እህቴ። ኤርሚ ተዋቸው። ማለም መሰለም ስላሉ አብሮ አደጎችም ሁሉ ስለሚሰሙ ካሉ ይምጡ፣ ለእነሱ እድል እንስጥ። መዋሸት ልማዳቸው ነው። ሌሎቹ እንዳታስገቡ። ምናልባት በስም ላቃቸው እችላለሁ፣ አንዳንዶቹ የብዕር ስም ካልተጠቀሙ በስተቀር ማለት ነው። ኦኬ የኔ አብሮ አደጎቼ ለምሳሌ ቅዱስ እያለህ ቅዱስ አብርሃም ሰለሞን አሜሪካ ሀገር ምናልባት ቅዱስ እያለህ ባለፈው እዚህ ላይቭ ላይ ገብቶ ሲያወራ ነበር። አብሮ አደጌ ነው። የታናሽ ወንድሞቼ እኩያ ነው። ቅዱስ እያለህ ምናልባት ከአሜሪካ እየሰማ ከሆነ ካለ እስኪ የሆነ ቁጥር ጻፍልኝ፣ በፎቶ ስለማቀ ማለት ነው። ጻድቅ እንደ አንበሳ ነው የሚያወራው፣ እንደዚህ ስም እየጠራው ማለት ነው። እንዴት አልኩ ጉድጓዳችሁን ራሳችሁ ላይ ያጠለቃችሁትን በአንድነት እንደ ዘንጋዳ ጉድጓድ ስከተት አየዋለሁ በመረጃ። በቃ ወንድማችን የእኛ አካባቢ ሰው አይደለም። አሁን የተፈለገው የእኛ አካባቢ ሰው አይደለም። እሺ ሰሊን እንዴት ነሽ እህቴ? ሴት ከሆንሽ እንዴት ነህ? ቀለሜ ደህና ነህ? ለምንድን ነው በቃ this is orthodox። ልክ ነህ። this is orthodox ልክ ነህ። ሌሎች አደረጉ። ራሱ ማናዘዙ የውላችሁ ምን ያህል የቆሙበት መሰረት ዜሮ መሆኑን እንዴት እንደምከተው ጌታ ኢየሱስ ክርስቶስ የማገለግለው የአብ ልጅ ምስክሬ ነው አልኳችሁ። እዚህ ዲያቆን ማነው ቀሲስ ዲበኩሉ ባወራውና እሱን ተከትለው በመንጋነት አስተሳሰብ የሚያስቡትን በእውቀትና በመረጃና በማስረጃ የአብሮ አደጌን የዲያቆን አበበ ጉልላት ሞት እውነት መሆኑን
በሰዎች መረጃና በተደገፈ ማስረጃ እንዴት ወደ ጉድጓድ እንደምከታቸው ታያላችሁ። ዝም በሉ እናንተ፣ አሁን ዝም በሉ። የኔ እግዚአብሔር ሰውነት ላይ ጥያቄ የለኝም። ዝም በሉ ወንድሞች እናቶች። እቺ ቢራቢሮ ምልክት አይነት ያለሽ እህቴ አላወኩም። ይግቡ። አየሽ፣ ካህኑ እንደዋሸ እነሱም እየገቡ ይዋሹ። ሲዋሹ እናስወርዳቸዋለን ማለት ነው። ኑ ግቡ፣ ዋሹ። ኦርቶዶክሳውያን መዋሸት እንግዲህ ልማዳችሁ ነው ብዬ ልበል። ቤተክርስቲያኒቱን ባልነካም መዋሸት ልማዳችሁ ነው። ግን እኔን የምታውቁ እንደ ቅዱስ አብርሃም ሰለሞን አሜሪካ ሀገር አለ። ምናልባት እየሰማ ከሆነ ስልክን ስላልተቀበልኩ ነው ወንድሜ፣ ካለ ማለት ነው። እኔን የምታውቁ እቻውን ማኑሄ የምትባለዋን እሷ ሰካራም ናት። ባለፈው ያልኳችሁ እንትና ልኳት ስትዋሽ የነበረች ማለት ነው። እንደው ድንገት ግን የምታውቁ ካላችሁ ማለት ነው። ያቶ እንትና ልጅ ነኝ ብለህ ስትል አባትህን አያትህን ጠይቃለሁ። አብሮ አደግ አጎትህ ማን ነው ጠይቃለሁ። የእኔ አጎቶች እነማን ናቸው? ቤተሰቦች እነማን ናቸው ጠይቃለሁ። የአይን ምስክር የሆንክ በደንብ የምታውቅ ካላችሁ ኑ። ዲያቆን አበበ ጉልላት አልሞተም? እኔ ብቻ ነኝ እንዴ ከዛ ወረዳና ከዛ ቀበሌ የወጣሁት? እማወራው ኤርሚያስ አበበ እባላለሁ። በሙሉ ስሜ ደግሞ ኤርሚያስ አይተንፍሱ አበበ እባላለሁ። አትችለውም አልኩ። በመረጃና በማስረጃ በእግዚአብሔርም ቃል እውቀት ስሞግት ዜሮ ትገባለህ። በዚህም ላይ በሬሳ ላይ ብለካል ከአጥንት ይቆጠርልኝ ብለህ ካላልክ በስተቀር ዲያቆን አበበ ጉልላት አልሞተም ብሎ የሚል ካለ የኔ አብሮ አደግ የሆኑ በአረብ ሀገራት የምትኖሩ የወጣችሁ በጣም ብዙዎች አሉ የምታቁኝ ኤርሚያስ ዲያቆን ነበረ አልነበረም የምታቁኝ አላችሁ። ኑ መስክሩ። አስገባልኝ። እሺ ሪካርድ አድርጓቸው። እየገቡ ከዋሹ ዲበኩሉ ዋሹ እያላቸው እየላካቸው ነው ያለው ማለት ነው። እኔ አሁን የእኔ አብሮ አደጎቼ ነው ንጉቡ እያልኩ ያለሁት፣ እየጻፉ ስላሉ አስገብቻለሁ። እሺ እቴ በአረብኛ ቋንቋ ነው የጻፍሽው። ስምሽን አላውቀውም፣ እንዴት ብዬ ላንብበው? በአረብኛ ቋንቋ ስምህን የጻፍከው ወይ ስምሽን የጻፍሽው? እቴ ይቅርታ፣ ወይ ወንድሜ። እሺ አስወርደው፣ ሪፖርት እያደረገ ነው። አንተ ሁል ጊዜ ሀሜተኛ፣ ሀሜት ብቻ። ለምንድን ነው ሀሜት ብቻ? this is ኦርቶዶክስ። እንዲህ አይነት እህቴ ሌላኛይቱ ባለ ቢራቢሮ ጻፊ ቁጥር ጻፊልኝ እህቴ። ስምሽን ማንበብ ስላልቻልኩ ነው። የሰው ጭንቅላትና የሆነ አክሊል ያደረገና ቢራቢሮ ነው ያለው። እንዴት ብዬ ላንብበው ወንድሞች እናቶች? ኦኬ ይታያችሁ። እኔ ብቻ ነኝ የወጣሁት ከዛ አካባቢ ላይ። አንድ አምላክ የምትባለው ሚዩት አድርጌያለሁ ብራዘር። ስትሳደብ እኔ ቤት ብሎክ አድርጌያለሁ ከዚህ በፊት። እኔ የፈለግኩት የእኛ አካባቢ የሆኑ ሰዎች፣ እኔን የምታውቁኝ ሰዎች፣ ዲያቆን አበበ ጉልላትን የምታውቁ ሰዎች ቢራቢሮ ነገር ያለሽ እህት ፕሊስ፣ እኔ ያለ ስምሽ አይደለም። ለምን ገስት አትልኪልኝም? ገና ቀደም ጀምሮ ትጽፊያለሽ። ገስት የላከች አይደለም። ገስት ላኪ። እንዴት እንደምጫወትባችሁ በዚህ መረጃ አደባባይ ላይ አስጥቼ ያልኩ ከቀሲስ ዲበኩሉ ጋር ስትገለፍጥ የነበር ከኦርቶዶክሳዊ ሁሉ ከዚህ በኋላ የቤት ስራዬ ነው። በተሰነደ መረጃ ወገብ አገዳችሁን ስሰብረው እስከ ዛሬ ስትገለፍጡ የነበራችሁትን ሁሉ ኩም አረጋለሁ ማለት ነው። በአንድ ቃል ነው ዜሮ ምከታችሁ፣ በመረጃና በማስረጃ ማለት ነው። ኦኬ እንግዲህ የምን ጥቅሙ ማለት እኔ የዲቤት ጥሪ ስለ ታቦት ስጠራው አይደል እንዴ ሬሳ ይቆጠርልኝ ብሎ ያለው? አጥንቱን ላሽትት እኮ አይነት እኮ ነው የቀራቸው። እና ይኸው እኔ ዓለም አደባባይ ላይ እኮ እየተናገርኩ ነው። የእኔ አብሮ አደግ የሆናችሁ እኔ ባደግኩበት ቀበሌ ውስጥ ያደጋችሁ እኔ በተወለድኩበት አካባቢ ላይ የተወለዳችሁ ወንድሞች እና እህቶች የኦርቶዶክስም የእስልምና እምነትም ተከታይ የሆናችሁ ኑና እኔንም የምታውቁ ዲያቆን አበበ ጉልላት ዲያቆን እንደነበረ እኔም ዲያቆን እንደነበርኩ የምታውቁና ዲያቆኑ እንደሞተ የምታውቁ ኑ ለህሊናችሁ መስክሩ። ማነሽ የኔ ሃይም
አንቺኑ ብሎክ አድርጌ እንዳላስወርድሽ አርፈሽ ተቀመጪ። አሁን መንቀጭቀጭ ጨምራችሁ አንዳንድ ጴንጤዎች ምን ነው እንደዛ አላልሽ እህቴ? ከእነዚህ ጋር አብረሃ ትውረድ ያለሽ ያንቺንም ብልግና ነው የሚያሳየው ይሄ። ኦኬ አብሮ አደጌ ሞት ላይ እኮ ነው የቀለዱት። ከሳምንት በፊት ራሱ ሌላኛው ይሄ ጦርነት ነገር አለ እዛ አካባቢ ላይ አሁንና ከመንግስት ጋር የሚታኮሱ አንዳንድ ሽፍቶች አሉ። በዛ ምክንያት የሞቱ አሁን ከ2 ሳምንት እንኳን በፊት ሌላኛው ደግሞ እንደዚህ የተገደሉ ሰዎችን ሰማሁ። ኖ ግድ የለም ቆይ ብራዘር ቆይ ግድ የለም አርፋችሁ ተቀመጡ። አሁን የወንጌል አማኞች አርፋችሁ ተቀመጡ። አትውረድ ውረድ አትውረድ የሚባል ነገር የለም። አሁን እውነተኛ የሆነ መረጃ ነው። በእውነተኛ መረጃ እንዴት እንደማሰቃያቸው ታያላችሁ። እሺ ባለቢራቢሯ ብሎክ አድርጌሻለሁ። አሁን እየቀለድሽ ስለሆነ ብሎክ አድርጌሻለሁ። ምክንያቱም ላኪ ብለንሻል አትልኪም ታችጂ እህትዬ። እሺ ሌሎቹ ገብተው እንዲዋሹ ወይ እውነት እንዲናገሩ፣ እኔ እንዲዋሹ ሳይሆን እውነት እንዲናገሩ ማለት ነው። ተይቴ አርፋችሁ ተቀመጡ። የወንጌል አማኞች እባካችሁ አርፋችሁ ተቀመጡ። እውነት ሊወጣ ሲል አትንቀዥቀዡብኝ ብያለሁ በጣም ብዙ ጊዜ። ኦኬ አትውረድ ውረድ ምናምን ነገር የሚባል ምን ነው? ቄሱ እንደዚህ ሲያናፋ ለምን እንደዛ አላላችሁትም? የቀለደው እኮ በአብሮ አደጌ ሞት ላይ ነው የቀለደው እኮ በአባቴና በአጎቴ በአብሮ አደጎቼ በጦርነት ውስጥ እየረገፉ ባሉ ሰዎች ሁሉ ሀዘን ላይ ነው። በሩቅ ሀገር ስለሰማው ስላለቀስኩኝ በሀዘን ላይ የተላገደው እኔ አሁን የታቦት ጥሪ ሳቀርብለት ሬሳ አስቆጥረኝ በመቃብር እንወያይ ምናምን ነገር አለኝ እና አብሮ አደጌ ላይ እኮ ነው። አበበ ጉልላት አልሞተም? አብራችሁ ያደጋችሁ ወንድሞች እናቶች የላችሁም? የሀገሬ ልጆች። እሺ የገባሽው እህት ከየት ነሽ? ሰላም እንዲና እኔ ያው ማንነቴ መግለጽ አልፈልግም። ዱባይ ነው ያለሁት። የአንተ አካባቢ ሰው ነኝ። አንተ ያልካቸው ቄስ አይደለም የሞቱት አበበ ጉልላት ሳይሆን ወይ በመረጃ ስህተት ወይ በስም ስህተት ሊሆን ይችላል። ወንድም አይደል? ውሸታም ነሽ አይደለም። እሺ እኔ ተወልኩበትን ቆይ ሚዩት አታርጓት። የኔን አባት ማነው? የኔን እናት እስቲ ስሟን ምንድነው ሚዩት የምታደርጉት? ሚዩት አታርጓት። ሚዩት አታድርጉ ፕሊዝ። የኔ እናት ስሟ ማን ይባላል? እሺ ኤርሚያስ ወንድም አለም። እኔ ያንተን እናትና አባት ልቆጥር ሳይሆን እኔ እውነቱን የኔ እናት ስሟ ማን ይባላል? እኔን አሁን ተይው እሱኛውን። የኔ እናት ስሟ ማን ይባላል? የአካባቢ ልጅ ስለሆንሽ ማለት ነው። እሺ አንድ ነገር ልንገርህ። አበበ ጉልላት ያልከው የኛ ግን ወግድ እንዲያው ስማኝ እንዲያው እህትዬ የኔ እናት ስሟ ማን ይባላል? አያችሁ፣ እንደዚህ አይነት ውሸታም ናት። አያው እንዲህ ነው የማናዘዛችሁ። የኔ እናት ስሟን እንኳን አታውቂም። አብሮ አደጌ ከሆንሽ ስምሽን እንኳን ባጠቅሽ ዱባይ ሀገር ነው ያለሽው። ኦኬ የኔ እናት ስሟ ማን ይባላል? የአባቷ ስም አይታወቅም? እዛው ቀበሌያችን ውስጥ አይደል ያለው? አይታወቅም? ይታወቃል። የኔ አካባቢ ተወላጆች የሆኑ የኔን እናትና አባት አያት ስም ያውቃሉ። የእናቴ አባት ማን እንደሚባል ያውቃሉ። አልናገርም፣ አሁን መረጃ አልሰጥም። እንድትናገሩት ኤርሚያሳው ከአንተ አካባቢ ነኝ ምናምን ነገር። እሺ አባቴ አይተምሰው አበበ ይባላል። እናቴ ማን ትባላለች? ስሟ ማን ይባላል? ምድረ ውሸታም፣ መሰረታችሁ ውሸት፣ ከአንደበታችሁ የሚወጣው የውሸት ክርፋት ይሄና ይሸታል ማለት ነው። ይሄና ይሸታል። ኑ መስክሩ። አንተ የምትላቸው ቄስ አልሞቱም አላልችኝም? ቄስ አልኩ እኔ ዲያቆን ያልኩት። ዲያቆንና ቄስ እንኳን አለየችም። ቆንጅዬ ኦርቶዶክሳዊ ውሸታም፣ ይሄና ማፈሪያ ናችሁ። እንደዚህ ነው በመረጃ ጸጥ ረጭ ማድረጋችሁ። እንደዚህ ማለት ነው። አየህ ላይቭ ላይ እንደዚህ ላይቭ ላይ እኔ በዚህ መካከል አብሮ አደጎቼ የሚሰሙ በዓለም ዙሪያ ላይ ስላሉ ድንገት ቲክታክ የሚጠቀሙ ሰዎች ካሉ ቢገቡ ማለት ነው አሉ። በጣም ግን ምናልባት በዚህ መርሃ ግብር ላይ እዚህ ያልገቡ ሊሆን ይችል ይሆናል። ኦኬ ጌታ ኢየሱስ ስም ይባረክ። እውነት ነው።
ወንድሜ ከፍ ያለው በቃ እኔ አሁን ሌላ ምንም ምክር አልፈልግም። የኛ አብሮ የኔ አካባቢ ሰው የሆነ ሰው ብቻ ነው ፈልገው። ቴንክ ዩ ኦኬ ቴንክ ዩ። እንደው ድንገት ካሉ ብዬ ነው እንጂ ግድ ቲክታክ እዚህ ላይጠቀሙ ይችላሉ። አንዳንዶቹ ቲክታክ እንዳላቸው አውቃለሁ። አሁን እንደ ቅዱሴ የጠራሁት ማለት ነው አሜሪካ ሀገር ያለው ስራ ላይ ሊሆን ይችላል። ባለፈው እዚሁ እኔ ቤት ላይ ገብቶ አውርተናል። እነሱ ቢመጡ ብዙ ጊዜ እኮ የእናትህን ስም ትናገራለህ እና እኛም ችግር የለውም አውቃይ ችግር የለም እንዳታወሪ ችግር የለውም እህትዬ እንዳታወሪ። ኦኬ እሺ ከገቡ ይነግሩኛል። ኤርሚያስ አውቃለሁ አብሮ አደግህ ነው ብሎ ሲል እጠይቀዋለሁ። ዝም ብሎ አይደለም እጠይቀዋለሁ። እናቴ ማን ናት? አባቴ ማን ነው? ስንት ወንድሞች አሉኝ? ስንት እህቶች አሉኝ? ጥራ አለዋለሁ የወንድሞቼና የእህቶቼን ስም ሁሉ ጭምር። እኔም እሱን የእንትና ልጅ ነኝ ብሎ ሲል አውቀዋለሁ። እንደ እኔ እኮ ነፍስ አውቄ እኮ ነው የወጣሁት። ስቀድስበት የነበረ እኮ ቤተክርስቲያን አለ። ጥራ እለዋለሁ። ንገረኝ፣ የትኛው ቀበሌ የትኛው መልካ ነበር ከብቶች ስንጠብቅ ውሃ እናጠጣ የነበረው? እጠይቃለሁ ብራዘር። ውሃ ስንቀዳ ከየትኛው ምንጭ ነበር እንቀዳ የነበረ? እጠይቃለሁ። በመረጃ ልክ ነው የማስገባችሁ ማለት ነው። አብሮ አደጎቼ ይናገራሉ እውነተኛ የሆኑት። ሌላው እንደዚህ ኩም ነው ማረጋ። አየህ ምድረ ተሳዳቢ ሁሉ እንዳይጥ ጎሬ ውስጥ ነው የምጨምርህ። ጎሬ ውስጥ ተናገር እውነቱን። ዲያቆን አበበ ጉልላት አልሞተም ብለዋችሁ አናፍታችኋል አይደል? ከዚህ ከአናፋው ቄስ ጋር አብሬ በመረጃና በማስረጃ እገልጠዋለሁ። ኦኬ ኦኬ እሱ አለ ብሏል። እሱ ያመጣዋል። ለምን በህይወት አያመጣውም ነበር? እኔ የጠራሁት አበበ ጉልላት ነው። እሱ ያመጣው ማን ነው? ቀሲስ በህረ ማን ነው? ቀሲስ ማን ነው የሚባለው? ስማቸውን አላወኩም። እኛ የመጡት የኦርቶዶክስ በትረ መሰለኝ። አዎ ቀሲስ በትረ። እኔ የጠራሁት ማን ነው? ዲያቆን አበበ ጉልላት በህረ ነው። ሞተ ብዬ አልኩትኝ። እሱ ያመጣው ማን ነው? ቀሲስ በትረ። እኔ ቀሲስ በትረን በስም እንኳን አላቃቸውም። የኦርቶዶክስ ክርስቲያን አባት ናቸው። የድምፅ መመሳሰል ከሆነ ቴክኖሎጂውን በደንብ አዘጋጅቸዋለሁ። 817 ሰው በዚህ አንድ ወር ውስጥ ትሰሙታላችሁ። በቴክኖሎጂ በደንብ ተጣርቷል። ይኸው የአብርሃም አምላክ ምስክር ነው። ትሰሙታላችሁ፣ ውጤቱን ትሰሙታላችሁ። ይሄ ደብተራ እንዳናፋና የዋውን ህዝብ ሁሉ ጭምር በማያውቀው ውስጥ እንዳስዋሻው ምን ያህል ታማኝ ሰው እንዳልሆነ አሳያችኋለሁ። ኦኬ እኔ አሁን ዲያቆን ማነው ካህን በትረን አላቃቸውም። የኦርቶዶክስ ታሪክሲያን ካህን ናቸው። መጡ ባለፈው። እሳቸው ይሄ ድምፅ የኔ ድምፅ ነው አሉ። እኔ ደግሞ ወንድሜ እኮ ነው የእናቴ አባቴ ልጅ እኮ ነው ከገጠር የላከልኛን ድምፅ። ኦኬ ድምፅ መመሳሰል ከሆነ ራሱ ቀሲስ ዲበኩሉ በባለፈው ቪዲዮ ላይ ሲናገር የእኔ ድምፅ አንድ በጣም ቅዳሴ ሲቀድሱ መወዳቸው የነበሩ ካህን ነበሩ። የእሳቸውን ድምፅ ከመስማቴ የተነሳ ደጋግሜ ከመስማቴ የተነሳ ድምፃቸውን አሁን ኮፒ አድርጌ እኔ ድምፅ የእሳቸውን ድምፅ ይመስላል አለ። ታዲያ የኔ አብሮ አደግ የአበበ ጉልላት የዲያቆን አበበ ጉልላት ድምፅ ከካህኑ ከበትረ ድምፅ ጋር ተመሳስሎ ከሆነስ አልሞተም ብለህ ግን አላገጥክበት አይደል? በአብሮ አደጌ ላይ አውሬ የሆንክ ቄስ አልሞተም ብለህ አልከኝ አይደል? እናትና አባቴ ቆሞ አብሮ አደጎች የቀበሩትን ዲያቆን እሺ ስሙ ይቅርታ ወንድሜ፣ ስሙ መርህቤን። ሰላም ላንተ። ሰላም ላንተ። የኔ አካባቢ ተወላጅ ነው ወንድሜ። ወርቅን ፈልጎ የማግኘት ያህል ነው። አብሮ አደጎቼ ማግኘት ፈልጋለሁ በዚህ ሰዓት ላይ። እውነትህን ነው ወንድሜ? እውነት ነው። እሺ እኔን ታውቀኛለህ አይደል? የማን ልጅ ነኝ? የወይዘሮ ቀለሜ ልጅ አይደለ? ይኸውላችሁ ይሄ ነው ኦርቶዶክሳዊነት። ይሄ ነው የኦርቶዶክሳዊነት። ይኸውላችሁ ካህናቶቹ እያሰለጠኑ እንደዚህ ነው የሚልኳቸው። ግድ የላችሁም ወንድሞች እናቶች፣ ግድ የላችሁም። እንደዚህ ናቸው፣ እንደዚህ ናቸው። ከቤተሰቦቻቸው የተማሩት ውሸት ከቤተ እምነታቸው ብዬ እንዳለ ህሊና አይፈቅድልኝም። ቤተክርስቲያኒት ውስጥ በጣም ብዙ
ቅን ሰዎች ስላሉ ማለት ነው። እዩዋቸው ግን ቀሲስ ዲበኩሉ የሚባል ነውረኛ ሰው እንዴት እያሰለጠነ እንደሚልካቸው እየገቡ ግን የሚዋሹ ሰዎችን እዩዋቸው። እኔ አሁን አብሮ አደጌ እኔን በእድገት የሚያውቁ ቤተሰቦቼን የሚያውቁ ዲያቆን አበበ ጉልላትን የሚያውቁ መሞቱን አለመሞቱን ለህሊናቸው እግዚአብሔርን የሚፈሩ ኦርቶዶክሳውያን የሚሆን ሙስሊሞች ነው እየጠየቁ ያለሁት ማለት ነው። እየመጡ የሚዋሹትን ግን ይሁ ቀዷቸው። ምን ያህል ከካህኑ ዘንድ ምን ያህል ታማኝነት እንዳልተገኘና ምእመኑን እንዴት እንዳበላሹት ይሁ ያልጠራዋቸው ሰዎች የአካባቢ ሰዎች ነው ብዬ ስል ያልጠራዋቸው ሰዎች እየመጡ ምን እንደሚዋሹ ይዋቸው። እሺ ብዙነሽ እህቴ፣ እኔ ከዚህ መካከል አብሮ አደጎቼን አንድ ሰው ለእውነት የቆመ አላጣም እዚህ ሶሻል ሚዲያ ላይ። ካልሆነስ በመረጃ በማቀርብበት አቀርባለሁ በቅርብ። እሺ ብዙነሽ እንኳን ደህና መጣሽ እህቴ። ደግና ቀለሜ ኤርሚያስ እንዴት ነህ? እንዴት ነሽ? የኔ አካባቢ ሰው ነሽ? አይ ትንሽ ራቅ እላለሁ፣ ወደዛ አካባቢ ነኝ። የት አካባቢ? ራቅ ብለሽ የትኛው አካባቢ ላይ? ጥሪ ወረዳዎች ውስጥ ያለው ወረዳ ውስጥ መርቲ ወረዳ ነው ወረዳው። ከመርቲ ወረዳ ውስጥ ጥሪ የፈለግሽውን ቀበሌ ወረዳው እንደውም መሰረተ ክርስቶስ እንትን ሊል ነው እዚህ አካባቢ ተብሎ ነበር አንድ ጊዜ። አይ ወረዳውን ጥሪ ነው ያልኩሽ። ማን ነው ቀበሌውን ጥሪ ነው ያልኩሽ? 04 በ04 ሂጂና ሽንትሽን ሸኝ እህትዬ። ቀበሌ ገበሬ ማህበርን ጥሪ እላታለሁ 04። እኔ እኮ የገጠር ልጅ ነኝ እህትዬ። 04 አንዱ ይሆናል ብላ እኮ ነው ኤርሚ ድንገት ኧረ ገማች ትውልድ ነው ያለው። እንደዚህ ቆይ ትንሽ ላሰቃያቸው ወንድሞች፣ ትንሽ ፍቀዱልኝ። ቆይ ግድ የላቸው። እሺ ሌላ የሚዋሽ ኦርቶዶክሳዊ ቆንጅዬ ውሸታም ኦርቶዶክሳዊ እምነቱ ኦርቶዶክሳዊ የሆነ እውነትን የማይናገር እውነትን የማይመሰክር ውሸትን የተሞላ ከነቀሲስ ዲበኩሉ ከሌሎችም ካህናት ውሸትን የተማረ ቤተክርስቲያኒቱን እንደዛ እንኳን ሙሉ በሙሉ ብዬ ባለልም ማለት ነው አለልም እንደዛ ህሊና ስላለኝ። ማነው ቆንጅዬ ውሸታም ኦርቶዶክሳዊ? ምን ልበል እኔ አብሮ አደጎቼን እየጠራው ቀበሌ 04 አላለችም 04። እሺ ኦኬ ሌላ ገብቷል ወይ? ለእውነት የቆመ ለህሊናው የቆመ ኦርቶዶክሳዊ ወይ ውሸትን የሚደግም ኦርቶዶክሳዊ ሊሆን ይችላል። ግን ገብቷል ወንድም። እሺ ፍቲስ ነው እንዴት ነው? አይ ቲንክ ፍፄ ነው መሰለኝ። ፍፄ እሺ ፍፄ ሐውልት ነው እንዴ? ኤርሜ መጀመሪያ መጠየቅ ያለብህ ከየት ቤተ ስም ማን ነው? ከየት ቤተ እምነት ነው? ወይዬ ይላል በኮመንት ተረቋ አናግሩት። በኮመንት ወይዬ ይላል ከታች። ኦኬ አይ እንደዛ ለሬኮርድ ቆዩ አንድ ጊዜ ለሬኮርድ መጀመሪያ መጠየቅ ያለብህ ስም ማን ነው? ከየት ቤተ እምነት ነው? ሬኮርድ ዲሆን እንደዛ ከዛ ጀምር። እኔ ሰፈር ነው ወይ ሳይሆን ከየት ነው? የትኛው ቤተ እምነት ነው? እሺ ቴንክ ዩ ያ እሺ ፍፄ ሰላም ላንተ ይሁን። ዝም ሚዩት አንሳ። እያወራ ከሆነ ምን አለ ግን በኮመንት እያወራ ነው። ዝም ቶ በቃ በታች ወረድ። ለሌሎች እድል እንስጥ። እናት ሰላም ላንቺ ይሁን። ወጣች። አትቆሙም ስልህ በመረጃ ፊቴ አትቆሙም። ከህሊናችሁ ጋር ትጋጫላችሁ። በዘመን ሁሉ ተዋሻለህ። ማታ ሄደ ደግሞ እንደ ቸርነት አቤቱ ማረኝ ብለህ ትላለህ። የሐሰት ምስክር መስክረህ ማለት ነው። ኤርሚ በዚህ ነገር እኮ ማለት ኦኬ አንተ ፓሽን ስለሆነ እንጂ እኮ ቅድም ሐሳብ እንደሰጠሁት እንደሱ ነው የምናደርገው። እሱን ማለት አይደል። እሱን ተወው። መጋቢ ብሎ አመረ እኮ አጣርተን ብለዋል። ሌሎችም እንደዛ ብለዋል። እና እስከዛሬ ድረስ ሳይተጉ ቦታው ስፍራው ድረስ ሰው ሳይልኩ የአመሪ ጌታ ያንን አጉርሷቸው እንደገደላቸው ሳያውቁ ቀርተው አይደለም። ይሄንን ደግሞ ከዚህ በበለጠ አውቃለሁ ብሎ ትዜ አውጥቷል። እያንዳንዱ ቦታዎችን ምን
ይኸው ካናዳ ጥፍራቸው ሀገር ሌላኛው ቄስ አወጣባቸው አይደል እንዴ? በመድኃኒት እዛ ያሉ ካህናቶች ሁሉ ይናገራሉ። ማለት እኔ መድኃኒት አበላኝ ብሎ የሚለው ሪኮርድ የሆነ እንትን እሱ አይደለም። አሁን በምን ሞተ በምን ብዙ ኢነርጂን መጨረስ የለብም፣ ግን ትንሽ ኤክስፖዝ እንድታደርጋቸው ኦኬ አድርግ እንጂ ኢሞሽንህን ያዝ አድርግና ምን የታወቀ እኮ ነው እንጂ እስከዛሬ እንዲህ አይነት ነገር ዝም አይሉትም ነበር። ትንሽ ቆይ፣ በሁለቱም አቅጣጫ በዲቤቱም በዚህም ላንቀጥቅጣቸው፣ በዚህም ድንገት በዚህ መካከል አብረው አደጎች ካሉ ብዬ በሚል ነው። ከፍ አለ ከበደ ለምን እንደምትልክልኝ ወንድሜ? ቅድም እኮ ገባህ አይደል? ለምን እንደምትልክልኝ ቅድም እኮ ገብተህ ነገርከኝ አይደል? እሺ ቆይ አንድ 10 ሰው ወይ ለእውነት ወይ ለውሸት ይመስክሩ ይግቡና። ይሄ እኮ ውሸት እኮ ሲናገሩ እኔ ራሱ ጌታ ኢየሱስ ምስክሬ ነው እኮ አልኩ። ሪከርድ ይደረግላቸዋል፣ እዛው ዩቲዩብ ላይ ይቀመጣል ማለት ነው እንዴ። እሺ ምንድነው ገስት ፉል ነው ምናምን ነገር ብሎ የሚል ነገር አለው ወንድምነት። እንዴት ነው አንድ ሰው ቦታ ይታየኛል እኔ? አዎ አንድ ቦታ ክፍት ያሳያል። ክፍት ነው። እሺ እሺ። ትዝታ አቤት፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው እህቴ? ከኦርቶዶክስ። እሺ፣ የኔ አካባቢ ሰው ነሽ? አዎ። እሺ፣ ቀበሌያችን ምን ይባላል? አሁን በአበበ ጉልላት ሞት የዘማርያም ውይይት ተቀበልባት። ቀበሌያችን ምን ይባላል? አውርዷት። ጎ ኦርቶዶክስ። እንደዚህ ነው የምትጫወትባችሁ። ሌላ ተረኛ ያስገባልኝ ወገኖች። አስወርዷት እኮ ነው ያልኩት። ኦኬ፣ ሌላ ኦርቶዶክስ፣ ሌላ የሚዋሽ ኦርቶዶክስ አንድ ቁጥር ይጻፍ። እኔ እውነትን የሚናገር ነው ያልኩትኝ። ሌላ የሚዋሽ ኦርቶዶክስ፣ ቆንጅዬ ውሸታም ኦርቶዶክሳዊ የሆነ ኑና መስክሩ እስኪ። የኔ አካባቢ ተወላጆች የሆናችሁ ጻድቅ እንደዚህ ነው የሚያወራው አደባባይ ላይ። ናና መስክር። የኔ አካባቢ ተወላጅ ከሆንክ እና እጠይቅሃለሁ፣ ወንዛችንን ሁሉ ጭምር እጠይቅሃለሁ ስሙን። ወንዝ አለን አይደል? አዎ እጠይቅሃለሁ ስሙን፣ ትነግረኛለህ። ከብቶች ስጠብቅ ውሃ ሳጠጣበት የነበረውን ወንዝ ትነግረኛለህ፣ መልካውን ስሙን ምን እንደሚባል፣ ቀበሌያችን ምን እንደሚባል እጠይቅሃለሁ። እንዲህ ማምለጥ የለም ብራዘር። እውነተኛ የሆናችሁን መስክሩ። የዛ አካባቢ ተወላጅ የሆነ መጥቶ በሕያው በአብርሃም አምላክ ፊት የምነግራችሁ መጥቶ የዛ አካባቢ እውነተኛ ጄኒውን የሆነ ተወላጅ እህት እና ወንድም ኦርቶዶክሳዊን ሙስሊም መጥቶ ወንድሜ ዲያቆን አበበ ጉልላት በህረ አልሞተም ብሎ የሚል ህሊናውን ካልሸጠ በስተቀር ይህን ቃል የሚናገር የለም። ኤርሚያስ አበበ ነኝ፣ ተናገሩ እውነቱን። እሺ ልትገባ አልቻልክም። ከሳውዲ ነኝ ብለህ ያልከው ማን ያልሽው እህት ማለት በቃ አንድ ሁለት ሰው ለሞክርና ከዛ ወደ መርሃ ግብሩ እንገባለን። ኦኬ ብሩክ፣ እሺ ብሩክ ልሞክር። ጻድቅ እንደ አንበሳ ነው የሚናገረው። ያው አደባባይ ለኮ ነው እየተናገርኩት ያለሁት። መታችሁ ለምን አትመሰክሩ ካላችሁ ማለት ነው። እዛ አካባቢ ላይ የሞተበት ቤተሰብ ጋር ስንደውል እንሰማለን። እኔ እንኳን በዚህ 2 ሳምንት ውስጥ ሰማሁ። ኤርሚ አንደኛ ሳሙኤል 12:3 ላንብበው። አንብበው ንብነት። አንድ እንግዳ ልቀበላ። ብሩክ ከላይ ያለው ብሩክ ኃይሌ ሰላም ላንተ ይሁን። ብሩክ አልከፈተለትም፣ እየተሽከረከረ ነበር። እሺ ነው። እስቲ አንድ ሁለት ልሞክር።
እሺ አላማ ሲኖርህ ሰላም ወንድሜ፣ ሰላም ላንተ ይሁን። ሰላም ላንተ ይሁን። እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እሺ የኔ አካባቢ ተወላጅ ነህ? አይ አይደለም። እሺ ወንድማችን በጣም አመሰግናለሁ። ያን ያለውን አልገባም ማለት ነው። አይ ይኸውላችሁ አንድ ሰው ያው ኤርሚያስ አበበ ተናገር፣ እውነቱን ነኝ የማወራው። የኔ አብሮ አደግ እኔ ባደግኩበት ቀበሌ ውስጥ ያደጋችሁ ተወልጃለሁ ብላችሁ የምትሉ እናትና አባቴን ወንድሞቼና እህቶቼን የምታውቁ እኔም የእናንተን ማቅ አብሬ አፈርፈጭቼ ውሃ ተራጭቼ ያደግኩበትን መልካውን ወንዙን ቀበሌውን ሁሉ ጠይቃለሁ። ካህናቱን ሼካዎቹን ሁሉ ጠይቃለሁ። የእስላሞቹን ሁሉ ማለት ነው። ምክንያቱም የእስልምና ሃይማኖትም ተከታዮች እዛ ስላሉ አብሮ አደጎች ማለት ነው። በእስልምና ሃይማኖት ውስጥ ያላችሁ ከጎረቤት ጀምሮ የምታውቁኝ በተወለድኩበት አርሲ ክፍለ ሀገር ውስጥ ያው ወረዳውን እናገራለሁ። መርቲ ወረዳ ውስጥ ማለት ነው። ከወረዳ ውስጥ ካሉት ቀበሌዎች ውስጥ እኔ የት ነው የተወለድኩት? አንተ የት ነው የተወለድከው? ዲያቆን አበበ ጉልላትን ታውቁታላችሁ? አታውቁትም? አብሮ አደጌ ነው አይደለም? ሞቷል አልሞተም? የዛሬ 8 እና 9 ዓመት ላይ ኑና መስክሩ። ጻድቅ እንዳንበሳ ነው የሚናገረው። ኦኬ፣ ያለ ፍርሃት ይኖራል፣ እንዳንበሳ ይናገራል። ዲያቆን አበበ ጉልላት በህረ አምዴ እስከ ቅድመ አያቱ ድረስ አልሞተም ብሏል። ይሄ መተተኛ ደብተራ በሐዘኔ ላይ በሌሎች ወገኖቼ ሐዘን ላይ ሁሉ አላግጧል። ጽድቅ አለኝ፣ እውነትን እናገራለሁ፣ እግዚአብሔርን እፈራለሁ፣ ህሊናዬ አልሞተም፣ ለእውነት እኖራለሁ ብሎ የሚል ሰው ካለ አብሮ አደጎቼ ነውና ሲተናገሩ ኖ ተናገሩ። ይሄ እኮ ለእውነት እኮ ነው፣ ለህሊና የምትመሰክረው። እኔ እስላሞች አካባቢ ላይ ያሉ እስላሞች ማቃቸው ከቤተሰቡ ጋር ብደዋወል እነንትና እኮ ሞቱ ብለው እኮ ነግረውኛል። መስክር ተብዬ ብባል መጥቼ መሰክራለሁ። እሺ ወንድሜ ደስ ሲል እንዴት ነህ? ደስ ሲል ማይክ ክፈት ወንድሜ። ስ ኦርቶዶክስ ገብቶ ጸጸት አለ ለጣለ ማለት ነው። ያው አበበ ጉላት አሁን ወንድሜ ስጠራው እንደማይሰማ ይሄ ደግሞ ገስት ላይ ገብቶ አይሰማ። ወንድሜ አብሮ አደጌ ስሞቶ ነው፣ ይሄኛው ሳይሞት ማለት ነው። ማይክ ገብቶ በቤት ውስጥ ቁጭ ዝም ጭጭ። ኦኬ ያለ ኤርሚያስን በእውነት ታግል አትጥለው። ለታቦት የዲቤት ጥሪ ሳቀርብለት እስከ ዛሬ በአጥንት ልወያይህ ብሎ ያልጠራኝ ሰውዬ ማምለጫ ሲፈልግ ለምን አጥንቱን በአበበ ጉልላት ሞትና አጽሙን ለምን አንቆጥርም? መቃብር ለምን አይቆፈርም ብሏል። ይሄ መቃብራን መንፈስ ማለት ነው። እሱቹ ብሏቸው ልክ እንደ መንጋ የሚነዳው ኦርቶዶክሳዊ ንጹሐን ኦርቶዶክሳውያን እህቶችና ወንድሞች አላገጡ። በጣም ሳቁ። ወንድሞች እናቶች በጣም ሳቁ። እኔ የተወለድኩበት አካባቢ ላይ ትንሽ መረጋጋት የለም። ከዚህ ከመንግስት ጋር በተገናኘ አማራው ክልል ላይ ከፋኖ ጋር፣ እዚህ ደግሞ አርሲ ውስጥ ደግሞ ኦሮሚያ ክልል ላይ ደግሞ ከሸኔ ጋር ባለ አልተረጋጋም እና ሰዎች እስካሁን ድረስ እየሞቱ ነው። ወንድሞች እናቶች ከ2 ሳምንት በፊት ራሱ እንኳን እየነገሩኝ ነበር። አብሬው እቀድስ የነበረ ቄስ እዛው ቤተክርስቲያን ውስጥ የአባቴ እኩያ የሆነ ሰው ጋሽዬ ብዬ የምጠራው ቪዲዮ ላይ አድርጌ አወራሁትኝ። እንደው ብዬ ስለው ሰዎች እየሞቱ ነው አለኝ። እኔም ሸሽቼ መጣሁኝ አለኝ። ማን ሞተ ብዬ ስለው ነገረኝ። አብረን የፈረስ ጉግስ ጨዋታ የተጫወትን፣ የገና ጨዋታ የተጫወትን፣ በሰርጉም በሐዘኑም እንገናኝ ነበር። በወንዝ አብረን እንገናኝ ነበር። በአንድ ደብር በአንድ ገበያ እንገናኝ ነበር። አብሮ አደጎቼ ረገፉ። በሰዎች በግፍ አገዳደል ተገደሉ። ሌሊት ከቤታቸው እያወጡ ሞቱ። ይህን ስሰማ አለማልቀስ አትችልም።
አማራ ክልል ላይ ያላችሁ አሁን በጦርነቱ ምክንያት፣ ትግራይ ክልል ላይ ያላችሁ በጦርነቱ ምክንያት በርቀት ሆናችሁ አልሰማችሁ? የአብሮ አደጎቻችሁን የዘመዶቻችሁን ሀገራችን ውስጥ በተፈጠረው ሰላም ማጣት ምክንያት እና እንዳልኳችሁ ነው። አባቴ በሰዎች እጅ አልተገደለም፣ ታሞ ነው የሞተው። እዚሁ ሶሻል ሚዲያ ላይ እያገለገልኩ ነው የአባቴን ሞት የሰማሁት። የአባቴን ታላቅ ወንድም ሞትም የሰማሁት እዚሁ ነው። የዲያቆን አበበ ጉልላትም የሌሎችም ካህናትና አገልጋዮች ሙስሊሞች ናቸው፣ ኦርቶዶክሶች ናቸው። እንኳንም ሞቱ ብዬ አልልም። በእምነት አንገናኝምና እንኳን ሞቱ ብዬ አልልም። ብራዘር እንደዚህ አይነት ልብ እንደዚህ አይነት መንፈስ ጌታዬ አልሰጠኝምና አሁን እንኳን ከቅርብ ላይ የሰማኋቸውን ስሰማ በጣም ነው ውስጤ ያመመኝ። ወንድሞች እናቶች፣ ስሜቴን አልደብቅም። ሰዎች በቃ በሰላም እንኖራለን ብለው እግዚአብሔር የቀጠረላቸውን ዘመን የቀጠረላቸውን ቀን መኖር እየፈለጉ ከቤተሰቦቻቸው ከሌሊት እያወጡ ከቤተሰቦቻቸው ከልጆቻቸው ከሚስቶቻቸው ጉያ እያወጡ ገደሏቸው። ይሄ ሐዘን ቀሲስ ዲበኩሉ ቤት ይግባ ብዬ ልበል አልልም። እንደዚህ አይነት እርግማን እግዚአብሔር እንድናገር አልፈቀደልኝም። የእናቱና የዘመዶቹን የዘሮቹን ሞት ያሳየው የኔን አብሮ አደጎችና እስካሁን ድረስ እየረገፉ ያሉ የነሱን ሞት እንደምሰማ እሱም በርቀት ሆኖ ይስማ ብዬ ልበል? ኢየሱስ ክርስቶስ ጌታዬ እንደዚህ አላስተማረኝም። ለዚህ ነው ማናችሁም ብትሆኑ በፊቱ የቆምኩት የኤልያስ አምላክ ኢየሱስ ክርስቶስ ጌታዬ ምስክር ነው። ጻድቅ እንዳንበሳ ነው የሚኖረው፣ እንዳንበሳ ነው የሚናገረው። ይኸው ዓለም አደባባይ ላይ ነው ያለሁት። ወንድሜ ዲያቆን አበበ ጉልላት በህረ አምዴን ከመቃብር ቆፍረ ካላወጣው በስተቀር ወንድሜ ላላገኘው ሄዷል። እሺ፣ እዚህ መጥተው የሚመሰክሩ አብሮ አደጎቼ ስላልሰሙ ሊሆን ይችላል። ብዙዎቹ ቲክቶክ ተጠቃሚ አይደሉም፣ ገጠር ናቸው ያሉት። አንዳንዶቹ ግን ወደ ከተማ ይወጡ አሉ። ምናልባት ቅዱስዬ ከሰማ ይሄን ቪዲዮ አሜሪካ ሀገር ስላለ ቅዱስ አብርሃም ሰለሞን እነሱ ይናገሩ። እኔ ጭጭላለሁ። እኔ ማን እንደሆንኩ እነሱ ይናገሩ። ሌሎችም ወንድሞች አሉ አብሮ አደጎቼ። እኔ እነሱ ሲመጡ እኔ ዝም እላለሁ፣ እነሱ ይናገሩ። ኦኬ። እና ይሄ ናቸው እስካሁን ገብተው የተቆጠሩ በሙሉ ኦርቶዶክሳውያን ውሸታም ናቸው። ከአባታቸው ከዲያብሎስ ብቻ ሳይሆን ከአባታቸውም ከቀሲስ ዲበኩሉ የተማሩት ውሸት ነው። ለታቦት ዲቤት ጥሪ ስጠራው ነው ሬሳ ላይ ዲቤት ልግጠም ያለኝ። ማን ነው ብዬ ብለው ገብቶ አወራ አይደለ? ትናንትና ገብቶ ዲያቆን አበበ ጉላት አልሞተም ውሸትህን ነው አለኝ። ትናንትና የጠየኩት ጥያቄ ላይ ኦኬ ታውቀዋለህ ማለት ነው? አዎ። እሺ ቀበሌያችን የት ነበረ አልኩትኝ። እና አንተ የእናቱን ስም ንገረኝ። እኔ ዲያቆን አበበ ጉልላት በህረ አምዴ ይባላል። ይኸውላችሁ እስከ ቅድሚያ ያድረሰ ምጠራው። አንተ ግን የእናቱን ስም ንገረኝ፣ ስንት ወንድሞች ስንት እህቶች አሉት ብዬ ስለው ያው አረፋ ሲደፍቅ ነበር ቀሲስ ዲበኩሉ ማለት ነው። ምክንያቱም አውቀዋለሁ ብሎ ያለ ሰው ካለ እኔ እናቱን ጠራው አይደል? እሱ አባቱን ሊጠራ ይገባል። This is Orthodox. ኦፓል የእውነቴን እኮ ብዬ የምልሽ እንዴ እናቱን ጠራ ብዬ ስለው እናቱን እንኳን አይጠራ። እኔ አብረው አደጎቼ ሙስሊሞችን አውቃለሁ። ሙስሊሞች ማለት ነው ሙስሊሞች አልኩ። አንድ ሸለቆ አለ በእኛና በእነሱ እንደዚህ መንደር መስረታ ይሄ ሰፈራ የሚባለው ማለት ነው። በመካከላችን አንድ ሸለቆ አለ። ከሸለቆ ማዶ ያሉ ሙስሊሞች ስማቸውን ሁሉ ጭምር እኮ አረሳውም አብሮ አደጎቼ ስለሆኑ ማለት ነው። ሼካዎቹን፣ ደረሳዎቹን፣ ኢማሞቹን ሁሉ ጭምር አውቃቸዋለሁ እኮ ነው ብዬ የምልህ። አብረን በአንድ መልካ በአንድ ወንዝ ነው ውሃ እናጠጣ የነበረው። ቀበሌ 04 አላለችኝም መጣ እኮ ቀበሌ ገበሬ ማህበር እኮ ነው የምንኖረው። ቆንጅዬ ባለ ሀገር እኮ ነኝ እኮ እህትዬ። አንተ ካሳንችስ ላይ ተወልደህ እንደ ሙድ አለው ንግግሬ ብለህ ከምትለው ይልቅ ብራዘር እኛም ውሃ ጠብሰን የበላን የአርሲ አራዳዎች ነን እኮ። ተው እንጂ እንዲህ አይነት ወፈፌ ነገርማ አንጥራተው።
ብራዘር የት ያውቃል? አማርኛ ያቅም እኮ ተወለድኩ ብሎ ያለው ጎንደር ነው ለስሙ ማለት ነው። ኦኬ በህረ የሚባል ስም የለም አለ አይደል? በገጠሪቱ ኢትዮጵያ አማርኛ ሄደ በኩረ አይሉልህም፣ በህረ ነው የሚባለው። እናቶች እንኳን ሲናገሩ የበህር ልጄን ወልጄ ይላሉ። ይሄ ወዘልፈኒ እንደ ጺሙ አይደለም እውቀቱ፣ አገጩ ላይ እንደበቀለው ፀጉር እንደዛ አይደለም እውቀቱ። የበህር ልጄን ወልጄ ነው የሚባለው። የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትና የደስታ ተክለ ወልድን አውጥቻ ያሳየዋለሁ። የበህር ልጅ ነው የሚባለው፣ በህረ ይባላል። ወዘልፈኒ በኩረ አይባልም። በኩረን ተብሎ በገጠር እንደዛ አይጠሩ እናቶቻችን ማለት። ለምሳሌ አሁን እግዚአብሔርን እግዚአብሔር እንደሚሉት ማለት ነው። ገና አማርኛ ነው ማስተማር ያለብን። አየህ ገና አማርኛ ሁሉ ጭምር ነው ማስተምረው። በሁሉ እኮ ነው ሊያርመኝ የሚፈልገው። ሞቷል ብዬ እናቴና አባቴ ሞቷል። አሁን ከሱ ሞት በኋላ ነው የሞተው አባቴ፣ የኔ አባት ማለት ነው። እናቴ በህይወት አለች፣ እየሰሙም ነው። አማርኛ ሊያርመኝ ይፈልጋል። ይሄ ግድም አደቄስ ማለት ነው። የጓደኛዬን ሞት ተከራክሮ ሊረታኝ እናቱን ተናገር አልናገርም። እኔ አባቱን እስከ ቅድመያቱ ተናገርኩ እኮ። ቀበሌያችንን ተናገር አይናገርም። ስንት ወንድሞች ስንት እህቶች አሉት አይናገርም። የወንድሜ ዲያቆን አበበ ጉላት እናት ብትመጣ ዲበኩላ እኔን ፊት ለፊት ብታስቀምጥ ሁለታችን ስማችንን ብንጠራ ከናያቶቻችን ጭምር ማንን ታውቂያለሽ ብላ ብትላት ኤርሚያስ ነው የማውቀው ነው ብላ ብትለው ወይ የጋሽዬ ልጅ ነው የምትለው። እንደዚህ ነው ቁልቁል ነው የምቀብርህ በመረጃና በማስረጃ። ምክንያቱስ ዝም ስላችሁ አናፍታችኋል። እዚህ ሶሻል ሚዲያ ላይ ኦርቶዶክሳውያን በጣም ነው ያናፋችሁት። እንደ ጠገበ አህያ በጣም አናፍታችኋል በሰው መከራ ላይ አይደል? እኔም ደግሞ ቀልድብሃለሁ ነው እንዴ? ኦፓልዬ ሙት መንፈስ ይሂድ ካገኘ ጠንቋዮች፣ ጠንቋይ እንግዲህ እንደዛ ነው የሚያደርገው። በእውነት ወንድሞች ናቶች እቤታችሁ አይግባ መከራ። በጣም መጥፎ ነው ወንድሞች። አብሮ አደጎቻችሁ አይሙቱ። ጌታ የሰጣቸውን ዘመን ጨርሰው ይሙቱት። በቃ ጨርሰው ይሙቱ። ማንም እስላም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ በለስተ የሰው ዘር በሙሉ አይሙቱባችሁ። በእውነት አይሙቱ። የስጋ ዘመድም አብሮ አደጋችሁም አይሙት። እግዚአብሔር ሰው መሞቱ አይቀርም። ሟች ሆነን የተፈጠርነው ግን እግዚአብሔር የሰጠንን ዘመን ጨርሰው ይሙቱ። በህመም የሚሞቱ ሊሞቱ ይችላሉ። እነሱንም እግዚአብሔር ይማርን ብለን የምንለው ግን በጦርነት ሁሉ ጭምር የሚሞቱ አበበ ጉላት በጦርነት ሞተ እያልኩ አይደለም ብራዘር። ግን አልሞተም ብሎ ያሉት በመጀመሪያ በምን ሞተ ከማለቱ በፊት አልሞተም ብሎ ያናፋው ይሄ ቄስ መሞቱን አረጋግጥላችኋለሁ። ቴንኪው ጸጋ ይብዛላችሁ። ይሄ ነው አየኸው፣ ጻድቅ እንደዚህ ነው አደባባይ ላይ ወጥቶ የሚናገረው። እሱ አልሞተም ብሎ አለ አይደል? ለምን ዲያቆን አበበ ጉላት አልሞተም ብሎ ያለው ለምን እሱን ይዞት አልመጣም? እኔ ስሙን ያልጠራሁትን ዲያቆን በትረ የሚባለው ካህን በትረ ቄስ በትረ የሚባለው ለምን ይዞት መጣ? እኔ ቄስ በትረ ሞታ አልኩ እንዴ? አላልኩም እኮ አልወጣኝም። የቄስ በትረን ድምፅና የዲያቆን አበበ ጉልላትን ድምፅ ጌታ ኢየሱስ ይባርካቸው አንድ እህቴና አንድ ወንድሜ ሰርተውት አሜሪካ ሀገር ነው ያሉት። ሰርተውት በመረጃና በማስረጃ በቅርብ ትሰሙታላችሁ። ድምፁ ትክክለኛ ድምፅ ነው ወይስ ትክክለኛ አይደለም? የካህን በትረ ብሎ ያለውን ድምፅ መጥተው የቀደሰውን ካህን በትረ እሱ ራሱ እንኳን መጥተው ቄሱ እንዴት እንደዋሸ ታውቃለህ? አይ ኤርሚያስ እኮ የኔን ስም አልጠራም፣ እኔ ካህን በትረ ነኝ። እንደሰማሁት ዲያቆን አበበ ጉልላት ያለ ነው ያለቀሰው። ስለዚህ የስም ለውጥ አለ። ይህ ነገር በጥንቃቄ ይታይ ብለው አላሉም። እኔ ቄስ ሲሆኑ ይሄ ጥምጥሙን ሲጠመጥሙት ውሸት ይገባባቸዋል ይመስለኛል። እሳቸውም እንኳን ራሱ እንደዚህ አላሉም ይላሉ ብዬ ጠብቄ ነበር። እና ምን አሉ መታው እሳቸው ሶሻል ሚዲያ ላይ ኧረ አልሞትኩም አሉ። ማነ ጀማል ተብሎ ሲባል ከበደ አቤት ብሎ እንደሚለው ማለት ነው። እኔ አበበ ጉላት ብዬ ስል በትረ አቤት ትላለህ እንዴ? አልተጠራም እኮ ስም ጭራሽ አልተጠራም። የቄስ ጅላጅል እንዴት ያስጠላል አንተዬ! የሰው ጅላጅል ቄስ ማጨራሽ ተው። እኔ እኮ ያልኩት አበበ ጉላት ነው እኮ ያልኩት። እኛ አብሮ አደጌ ካህን በትረስ
አቤት አለው አበበ ጉላለት የሞተው ካህን በትረ አልሞትኩም አለው። እርሶ መቼ ሞቱ ብዬ አልኩ። ለመሞት ቸኩለው ከሆነ እንግዲህ እኔ ሞተን አላበረታታም። የአይጥ ምንድነው ተወደደ እንዴ? እሱም ኑሮ ከፍ ሲል ጣሪያ ለካ እንዴ? አልሞቱም እኮ እርሶ አልሞቱም እኮ። ምነው አባታችን ዝም አልኩ። ቪዲዮአቸውን ሰምቼ አሪፍ አይቸኩልም ይላል እኮ የከተማ ሰው። ብራዘር ቁልቁል ለምከታችሁ በመረጃ አልኮ እያንዳንድን አሁን እዚህ ስትራወጥ የነበረው ትሳደብ የነበረው ልጅ ዝም ጭጭ አልክ። ህሊና የሚባል አለ። እውነትን ሳሊዝ እንደዚህ ማወራ ይመስላል እንዴ? ካህን ጌርሳም ብዬ ጠርቼ ዳጊ አቤት ብሎ ቢል መቼ ጠራ? ሚዩት አድርግ። ዳጊ ሳትጠራ ካህን ጌርሳም አይደለም ዳጊ። አይ እኔ ማለት አንድም ካህን ጌርሳም ነው አንድም ብሎ በአንድምታ ካላጠጋጋው በስተቀር ማለት ነው። እንዲህ ብሎ ደግሞ አታምታታም። እኔ የጠራሁትኝ አብሮ አደጌን ነው። ዲያቆን አበበ ጉላት ብዬ ስል ካህን በትረ አለው። ኧረ አልሞትኩም። እርሶ መቼ ሞቱ ተባሉ? ወዘልፈኒ እርሶ መቼ ሞቱ ተባሉ? ወይስ ለመሞት እቅድ አቅደው ነው? እቺን ታቦት ይሄን ታቦት አታመልጡትም። እወቀዋለሁ አልኩ። በወንጌል ሽመል በመረጃና ማስረጃ። ያው ግን ለማምለጥ በዛም በዚህም በር ከፈቱ፣ ተጫጫሁ። መቅደላ አፋፉ ላይ ጩኸት በረከተ እንደተባለው ማለት ነው። እና ያው ጩኸት በረከተ ተንጫጩ ለማለት ነው። ኤኒዌይ በቅርብ ማሳውቃችሁን አሳውቃችኋለሁ ለማለት ነው። ጸጋ ይብዛላችሁ። ቴንኪው። ረጅም ሰዓት ወስጃለሁ። ወንድምነት ቢኒያው ቀጥሉ። ቴንኪው።